ሰላም ጤና ይስጥልኝ ተመልካቾቻችን እንደምሰንብታችኋል። ይህ ዲፕሎማሲያችን የተሰኘው መሰናዶ ነው። የዲፕሎማሲያችን ዝግጅት የውጭ ጉዳይ ሚኒስቴር ከኢቢሲ ጋር በመተባበር ወደ እናንተ የሚያደርሰው ሳምንታዊ ዝግጅት ነው። ዛሬም እንደተለመደው የውጭ ጉዳይ አክራሞትና አጠቃላይ ደግሞ ሳምንታዊ የውጭ ጉዳይ ግንኙነት ምን ይመስላል የሚለውን በዚህ ክፍል እናስቃኛችኋለን። አብራችሁ እንድትሆኑ የአክብሮት ግብዣችን ነው። ዘላለመሉ ፕሮግራሙን እየመራው ከእናንተ ጋር ቆይታ አደርጋለሁ። የዲፕሎማሲያችን ዝግጅት የሚጀምረው መረጃ ዲፕሎማሲን ወደ እናንተ በማድረስ ነው። የውጭ ጉዳይ ሳምንታዊ አክራሞት ምን ይመስላል የሚለውን በመረጃ መልክ ወደ እናንተ እናደርሳለን። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያና የአፍሪካ ህብረት ኮፕ 32ን ለማዘጋጀት ተቀራርበው መስራት በሚችሉበት ሁኔታ ላይ ከአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሴፍ ጋር ተወያዩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው እንዳሰፈሩት የአፍሪካ ህብረት ኮሚሽን ኮፕ 32ን የተሳካ ለማድረግ ኢትዮጵያ ቁልፍ አጋር ለመሆን ቁርጠኛ መሆናቸውን መገንዘባቸውን ገልጸዋል። የውጭ ጉዳይ ሚኒስትር ዴታ አምባሳደር ብርሃኑ ጸጋዬ ከፓኪስታን ከፍተኛ የቢዝነስ ልዑካን ጋር በጽህፈት ቤታቸው ተወያዩ። በውይይቱ ወቅት አምባሳደር ብርሃኑ የፓኪስታን ባለሀብቶች በኢትዮጵያ ኢንቨስት ለማድረግ ያላቸውን ፍላጎት ከጊዜ ወደ ጊዜ እየጨመረ መምጣቱን ገልጸዋል። ሚኒስትር ዴታው የልዑካን ቡድኑ በኢትዮጵያ ለሚያደርገው ኢንቨስትመንት እንቅስቃሴ የመደመር መንግስት ጠንካራ ድጋፍ እንደማይለያቸውም አረጋግጠዋል። አራተኛው የኢትዮ ፖላንድ የፖለቲካ ምክክር በአዲስ አበባ ተካሄደም። በምክክሩ ሁለቱ ሀገሮች በሁለትዮሽ በቀጠናዊና በዓለም አቀፍ ጉዳዮች ላይ አተኩረው ውይይት አድርገዋል። የውጭ ጉዳይ ሚኒስትር ዴታ አምባሳደር ሀደራ አበራ በውይይቱ ላይ በኢትዮጵያ የተተገበረው የኢኮኖሚ ማሻሻያ ምቹ የኢንቨስትመንት ሁኔታን በመፍጠሩ የፖላንድ ባለሀብቶች በኢትዮጵያ በተለያዩ ዘርፎች ላይ መዋለ ንዋያቸውን እንዲያፈሱም ጥሪ አቅርበዋል። ኢትዮጵያና ህንድ ረጅም ክፍለ ዘመናትን ያስቆጠረ ወዳጅነትና የህዝብ ለህዝብ ግንኙነት አላቸው። በዚህም የስልጣኔ እሴቶችን ይጋራሉ። ሁለቱ ሀገራት የንግድ ትስስር ከፈጠሩ ከ2000 ዓመታት በላይ እንዳስቆጠሩም የታሪክ ድርሳናት ያስረዳል። የኢትዮጵያና የህንድ ዘመናዊ ዲፕሎማሲ ግንኙነት መሰረት የሀገራቱ ታሪካዊ ወዳጅነት እንደሆነ ይወሳል። የዛሬው ፕሮግራም በኢትዮጵያና የህንድ ግንኙነትና የህንድ ጠቅላይ ሚኒስትር በኢትዮጵያ ያደረጉትን ጉብኝት አስመልክቶ ነው። ቤተልሔም ጥላሁን አሰናድተዋለች። በ1948 እንደ አውሮፓውያኑ አቆጣጠር የኢትዮጵያና የህንድ ዲፕሎማሲያዊ ግንኙነት ተጀመረ። ህንድም በ1949 እንደ አውሮፓውያን አቆጣጠር በአዲስ አበባ ኤምባሲዋን ከፈተች። ኢትዮጵያም ብትሆን በህንድ ኤምባሲዋን ስትከፍት ከአፍሪካ ሀገራት ቀድማ ነበር። ኢትዮጵያና ህንድ የቆየ የሁለትዮሽ ግንኙነት ታሪክ ያላቸው፣ በጊዜ ሂደትም ግንኙነታቸው አድማሱን እያሰፋ ጠንካራ ወዳጅነትና መተማመን ላይ የደረሰ ሆኗል። በፖለቲካ፣ በንግድ፣ በልማት ትብብርና በህዝብ ለህዝብ ግንኙነት የተሳሰረው የኢትዮጵያና የህንድ ግንኙነት ከጊዜ ወደ ጊዜ እየጠነከረ መጥቷል። በያዝነው ሳምንት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ የሁለት ቀናት የሥራ ጉብኝት አድርገዋል። ጠቅላይ ሚኒስትሩ አዲስ አበባ ሲደርሱ የተደረገላቸው አቀባበልም በሁለቱ ሀገራት መካከል ያለው ግንኙነት በወዳጅነትና በመተማመን ላይ የተመሰረተ መሆኑ የተንጸባረቀበት ነው። የጠቅላይ ሚኒስትሩ የኢትዮጵያ ጉብኝት የሁለቱ ሀገራት ግንኙነት እያደገ መምጣቱንም ማሳያ ነው። ሰልሞኞች ለክቡር ለህንድ ጠቅላይ ሚኒስትር በብረት ሰላም በል። It is a great honor to welcome you to Addis Ababa, a city that honors our heritage and looks to the future.
नॉर्मल डिप्लोमेटिक तौर तरीके से होती. Friends, had this visit followed normal diplomatic procedures, it may have taken much longer to fruition. But it was your love and warmth that drew me to Ethiopia in just a matter of 24 days. यहाँ खींच के ले आया. የጥንታዊ ስልጣኔ ባለቤት የሆኑት ሁለቱ ሀገራት አህጉራትን አቋርጦ ባህር ተሻግሮ የተመሰረተው ግንኙነታቸው ጠንካራ መሰረት ያለው ነው። ኢትዮጵያና ህንድ በዓለም አቀፍ መድረኮች ለነጻነት፣ ለሰው ልጆች እኩልነት በመታገልና በዓለም ላይ ፍትሃዊነት እንዲሰፍን የታገሉ ሀገራት ናቸው። Ethiopia and India stand at the threshold of great opportunities. Our history is long, our bonds are deep. ኢትዮጵያና ህንድ በርካታ ዕድሎች ያላቸው ሀገራት ናቸው። የረጅም ጊዜ ግንኙነትና ጥልቅ ትስስር ያላቸው ሀገራቱ የበለጠ ምቹ ዕድሎችና ጠንካራ ትብብር ከፊታቸው ይጠብቃቸዋል። ልክ እንደ ህንድ የሀገር ውስጥ ጥንካሬ በመገንባት እናምናለን። ልክ እንደ ህንድ ከዓለም ጋር እየተባበርን ነጻነታችንን በማስከበር እናምናለን። ጠንካራ ህንድ ለመፍጠር የሚያደርጉት አስተዳደር ተሞክሮ ለኛ ብዙ ያስተምረናል። ይህም ከኛ የመደመር መንግስት ፍልስፍና ጋር ይመሳሰላል። ጥበብን ከጥንት አባቶቻችን ስልጣኔ በመማር የተሻለች ኢትዮጵያን ለሚቀጥለው ትውልድ ለማውረስ ተደምረን በጋራ እንሰራለን። ጠቅላይ ሚኒስትር ናሬንድራ ሞዲ በአዲስ አበባ በነበራቸው ቆይታ ከጠቅላይ ሚኒስትር አብይ አህመድ እና ከተለያዩ የመንግስት ባለስልጣናት ጋር ውይይት አድርገዋል። ከጠቅላይ ሚኒስትር አብይ አህመድ ጋር የሚያደርጉት ውይይት በሁለቱ ሀገራት መካከል በንግድ፣ በኢንቨስትመንት፣ በዲጂታላይዜሽን እና ቱሪዝም ላይ ያለውን ትብብር በማጠናከር ላይ ያተኮረ ነው። ሁለቱ ሀገራት በተለያዩ መስኮች በጋራ ለመስራት የሚያስችላቸውን የመግባቢያ ሰነድም ተፈራርመዋል። ፈጣን የኢኮኖሚ እድገት እያስመዘገበች ያለችው ኢትዮጵያ በርካታ የኢንቨስትመንት እድሎች ያሏት ሀገር ናት። ሁለቱ ሀገራት የባለብዙ ወገን ዲፕሎማሲን የሚያበረታቱና በዓለም አቀፍ መድረኮች ላይም የሚደጋገፉ ሀገራት ናቸው። ሁለቱ ሀገራት የብሪክስ አባል ሀገር በመሆን በተለይ በኢኮኖሚው መስክ በጋራ ለማደግ እየሰሩ ነው። This shared outlook opens wide opportunities. ሁለቱ ሀገራት ያላቸው ተመሳሳይ የልማትና የእድገት ምልከታ ሰፊ ዕድሎችን ይፈጥራል። ፋብሪካዎች ለዜጎች ሰፋፊ ዕድሎች ይዘው ይመጣሉ። በዲጂታል አማካኝነት ሰፊውን ማህበረሰብ መድረስ ይቻላል። በንጹህ ኃይል አማራጭም ኢንዱስትሪዎችን በመደገፍ የገጠር ሽግግርን ማፋጠን ያስችላል። ለፈጠራ የሚተጉ ወጣቶችን በሀገራቱ ትብብር ዓለም አቀፍ ተወዳዳሪ ስራ ፈጣሪዎች መሆን ያስችላቸዋል። የ2025 የዲጂታል ኢትዮጵያ ስትራቴጂን ለማሳካት ልምዶቻችንና ባለሙያዎቻችንን በማቅረብ ህንድ ትደግፋለች። ህንድን እንደ ታማኝ አጋር በመምረጣችሁ ክብር ይሰማናል። የኢትዮጵያና የህንድ ግንኙነት ዛሬ ላይ በጋራ በመቆም ነገን የሚሰራ ዘላቂነት ባለው ወዳጅነት የጋራ ተጠቃሚነትን የሚያሰፋ ነው። ሁለቱ ሀገራት በብሪክስ እና በደቡብ ትስስር ላይ ያላቸው አጋርነትም ይህን የሚያቆለብት ነው። Our partnership is strategic, long-term and rooted in mutual respect. የኢትዮጵያና ህንድ ትብብር በመከባበር ላይ የተመሰረተ የረጅም ጊዜና ጠንካራ ስትራቴጂያዊ ግንኙነት ነው። ኢትዮጵያና ህንድ የሚያደርጉት በጋራ ተጠቃሚነት ላይ የተመሰረተ ትብብር ለዓለም ሀገራት የደቡብ ትብብርን ስኬት የሚመሰክር ነው። የሀገርን ክብርና ሉዓላዊነት መጠበቅ፣ ልማትን በራሳቸው መንገድ ለማረጋገጥ እየተጉ ያሉ ሀገራትን ያሳያል። የእርስዎ ጉብኝትም ይህን ራዕይ የሚያጠናክር ነው። आज जब पूरे विश्व की नजर ग्लोबल साउथ पर है ዓለም ለግሎባል ሳውዝ ትኩረት በሰጠበት በዚህ ወቅት ኢትዮጵያ ለረጅም ጊዜ ጠብቃ የቆየችው ነፃነቷና ክብሯ ለሁላችንም መነቃቃትን የሚፈጥር ነው። Serve as a powerful source of inspiration for all of us. የባለብዙ ወገን ያበረታታሉ። እነሱ በዓለም አቀፍ ደረጃ መልቲላተራሊዝም
በጣም ነው የሚያበረታቱት። ያ ደግሞ ለምሳሌ ዩኤን ኢትሰልፍ ሪፎርም እንዲደረግ የሁለቱም ሀገራት አቋም ነው ማለት ነው። አንደኛ ይሄንን በደንብ አሟጦ መጠቀም ያስፈልጋል ማለት ነው። በባይላተራል ሪሌሽንሺፕ ውስጥ ኢንተርናሽናል ሶላር ሲስተም ኢትዮጵያ ጆይን አድርጋለች። ያንን ደግሞ በመሪነት የምታስተዳድረው ህንድ ስለሆነች እዛ ውስጥም ተጠቃሚ መሆን እንችላለን። በአጠቃላይ ፍሬምወርኩ ግን ውስጥ ምንድነው ይሄ የሳውዝ ሳውዝ ኮኦፕሬሽን በሚለው ጉዳይ ውስጥ በደንብ አብሮ መስራት የሚችሉበትን አጋጣሚ መፍጠር ይችላሉ ማለት ነው። ከ650 በላይ የህንድ ኩባንያዎች በኢትዮጵያ የኢንቨስትመንት ፈቃድ ወስደው እየሰሩ ይገኛሉ። በማኒፋክቸሪንግ፣ በግብርና፣ በሕክምናና በመሰረተ ልማት ዘርፎች በመሰማራትም ለበርካታ ኢትዮጵያውያን የሥራ ዕድል ፈጥረዋል። ይህም ህንድ በኢትዮጵያ የሥራ ዕድል በመፍጠር ሁለተኛ ሀገር ያደርጋታል። Indian companies are among the largest foreign investors in Ethiopia. ዛሬ ላይ የህንድ ኩባንያዎች በኢትዮጵያ በኢንቨስትመንት ዘርፉ ቀዳሚዎቹ ናቸው። ከ5 ቢሊዮን ዶላር በላይ በተለያዩ ዘርፎች መዋለ ንዋያቸውን ያፈሳሉ። 75000 በላይ ለሚሆኑ ዜጎች የሥራ ዕድል ፈጥረዋል። እኔና ጠቅላይ ሚኒስትር አብይ አህመድ ትናንት የሁለትዮሽ ግንኙነታችንን ወደ ስትራቴጂያዊ ግንኙነት ለማሳደግ ተስማምተናል። ይህ ኢኮኖሚያችንን በትብብር፣ በቴክኖሎጂ፣ በፈጠራ፣ በማዕድንና በኃይል አቅርቦት ዘርፍ ለማሳደግ ያግዛል። ከዚህ በዘለለ የህዝቦቻችንን የምግብና የጤና ደህንነት ለማረጋገጥ የአቅም ግንባታን፣ የኢንቨስትመንትንና የንግድ፣ የመከላከያ፣ የደህንነት ግንኙነቶቻችንን ለማሳደግ ያግዘናል። 650 በላይ የህንድ ኢንቨስተሮች ኢትዮጵያ ውስጥ ኢንቨስት ያደርጋሉ። ያ ደግሞ ከጊዜ ወደ ጊዜ በአጠቃላይ የባይላተራል ትሬድ ላይ የሚኖረው የገንዘብ ልውውጥ እንዲጨምር አድርጎታል ማለት ነው። 10% የንግድ የዓለም አቀፍ ንግድን የምትቆጣጠረው ህንድ ነች ማለት ነው። ኢትዮጵያ ወደዛ ኤክስፖርት የምታደርጋቸው ምርቶች ይኖራሉ። ምርት በምንልበት ጊዜ ስፔሲፊካሊ ወርቅ ሊሆን ይችላል። እነኚህ በማዕድን ላይ መሰረት ያደረጉ፣ ሌላ ደግሞ ለማኑፋክቸሪንግ ራሱ የሚጠቅሙ ግብዓቶችን ኢትዮጵያ ቴክስታይል ሊሆን ይችላል። እነዚህ ጉዳዮች ወደዛ የምታደርግበት ሁኔታ አለ ማለት ነው። ስለዚህ በሁለቱም ሳይድ የምንጠቀምበት አካሄድ አለ፣ መጠኑ ቢለያይም ማለት ነው። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ በነበራቸው ይፋዊ የሥራ ጉብኝት በህዝብ ተወካዮችና ፌዴሬሽን ምክር ቤት አንደኛ ልዩ ስብሰባ ላይ ንግግር አድርገዋል። በሰው ልጅ መገኛ ለስልጣኔና ነጻነት ተምሳሌት በሆነችው ኢትዮጵያ መገኘታቸውም እንዳስደሰታቸው ጠቅላይ ሚኒስትሩ ገልጸዋል። ኢትዮጵያ is one of the oldest civilizations. በሰው ልጆች ታሪክ ኢትዮጵያ ጥንታዊ ስልጣኔ ያላት ናት። እዚህ ታሪክ ሕያው ነው። በተራሮቿ፣ በሸለቆቿና በህዝቦቿ ልብ ውስጥ ታሪክ አለ። ዛሬ ኢትዮጵያ ከፍታ ላይ ናት፣ ምክንያቱም መሰረቱ ጥልቅ ነው። እናም ትናንት ይከበራል፣ ዛሬ ግን ዓላማ ነው፣ ነገ ደግሞ መዳረሻ ነው። የጥንቱን ጥበብና የዘመኑን ፍላጎት ያጣጣመው የመደመር መንገድ ለህንድ በጣም ግልጽ ነው። የላሊበላ ግንብና ጥንታዊ የፓሚና የህንድ ቤተ መቅደስ ሁለታችንም የጥንት ስልጣኔ መነሻና ወደፊቱን በማሳየት በሙሉ ልብ ለመጓዝ መሰረት ይጥላሉ። ከጥንታዊ የንግድ ግንኙነት እስከ ዘመናዊው የኢኮኖሚ አጋርነት ጊዜና ርቀት ሳይገድበው የተገነባው የኢትዮጵያና ህንድ የወዳጅነት ድልድይ የሁለትዮሽ ዲፕሎማሲያዊ ግንኙነት ብቻ ሳይሆን በመተማመን ላይ የተመሰረተ ወዳጅነት፣ ነገን የዋጀ አጋርነትም ጭምር ነው። Nearly 2000 years ago, 2000 ዓመት ገደማ ቀደምት አባቶቻችን በህንድ ውቅያኖስ በኩል በንግድ ይገናኙ ነበር። ግን ግንኙነታቸው ታሪክንና አኗኗርን ይለዋወጡ ነበር። በአዶሊስ ወደብ የስልጣኔ ድልድዮች ነበሩ። በዘመናዊ ዓለም ግንኙነታችን ወደ ላቀ ምዕራፍ ተሸጋግሯል። መደበኛ የኢትዮ ህንድ ዲፕሎማሲ የጀመረው ህንድ ነፃ እንደሆነች ኤምባሲ እንኳን ሳይኖር የተጀመረ ነው። ብዝሃ ባህልና ቋንቋ ባለቤት የሆኑት ሁለቱ ሀገራት በተለይ በህዝብ ለህዝብ ግንኙነት ጠንካራ የሚባል ግንኙነት ያላቸው ሀገራት ናቸው። በሁለቱ ሀገራቶች መካከል አንደኛው እሳቢያቸው ራሱ በግሎባል ኦርደር ውስጥ የፖለቲካል ካልቸር የፖለቲካ ባህሉ ፍላጎታቸው ይመሳሰላል። ያ በምንልበት ጊዜ ምንድነው በጣም ኢኒሺዬቲቭ ነው ይሄ ሳውዝ ሳውዝ ኮኦፕሬሽን ግሎባል ሳውዙ ላይ በጋራ ለመስራት ግንኙነት አላቸው። ከዛም ጀምሮ ደግሞ በተለይ በኮልድ ወር ጊዜ
በነበረበት የግሎባል ኦርደር ውስጥ ነን አላይመንት ሙቭመንት ውስጥ ኢትዮጵያና ሂንድ የጋራ ግንኙነት አላቸው ማለት ነው። ያ በዲፕሎማቲክ ካልቸር ደረጃ የሚያመሳስላቸው ጉዳዮች ይኖራሉ። ኢትዮጵያና ህንድ በተለያዩ የልማት ትብብሮች ተደጋግፈው የሚሰሩ ሀገራት ናቸው። በኢትዮጵያ በተለይ በትምህርት፣ በጤና፣ በጨርቃ ጨርቅ፣ በቴክኖሎጂና በማዕድን ዘርፍ በሚሰሩ ስራዎች ህንድ በርካታ አበርክቶ አላት። ለዚህም ኢትዮጵያ ትልቅ ዋጋ የምትሰጠውን የክብር ኒሻን በመሸለም ለህንድ ምስጋናዋን ገልጻለች። निशान ऑफ इथियोपिया के रूप में የኢትዮጵያን ትልቁን የክብር ኒሻን ተሸልሜያለሁ። በዓለም ካሉ ጥንታዊና የቆየ ስልጣኔ ካላቸው ሀገራት በሆነች ኢትዮጵያ ይህን ክብር በማግኘቴ ትልቅ ኩራት ይሰማኛል። ይህን ሽልማት በመላው በህንድ ህዝብ ስም በትህትናና በምስጋና ተቀብያለሁ። ሽልማቱ ግንኙነታችንን ጠንካራ እንዲሆን ላደረጉ ህንዳውያን ይገባቸዋል። उन अनगिनत भारतीयों का है। በአፍሪካ የፈጣን እድገት ባለቤት የሆነችው ኢትዮጵያ እየተጓዘችበት ያለው የልማት ጉዞ እንዳስደነቃቸው የገለጹት ጠቅላይ ሚኒስትር ናሬንድራ ሞዲ ለዚህ ልማት ጉዞ አነሳሽና መሪ ለሆኑት ጠቅላይ ሚኒስትር አብይ አህመድ ያላቸውን አድናቆት ገልጸዋል። His commitment to development ዶክተር አብይ አህመድ ለልማት ያላቸው ቁርጠኝነትና ኢትዮጵያን ወደ ብልጽግና እየመሩበት ያለው መንገድ ለዓለም ሁሉ አንጸባራቂ ምሳሌ የሚሆን ነው። የአካባቢ ጥበቃ፣ አካታች የሆነ እድገትና አንድነትን ለመገንባት እየሰሯቸው ያሉ ስራዎችን በጣም አደንቃለሁ። initiatives and steadfast commitment. የጠቅላይ ሚኒስትር ናሬንድራ ሞዲ የኢትዮጵያ ጉብኝት የኢትዮጵያና የህንድን ታሪካዊ ዲፕሎማሲያዊ ግንኙነት ወደ ላቀ ስትራቴጂካዊ አጋርነት ለማሸጋገር ትልቅ ሚና ያለው ነው። ተመልካቾቻችን ቀደም ሲል በአነሳነው ጉዳይ ላይ ትኩረት አድርገን ቆይታ እናደርጋለን። እንግዳችን የመካከለኛው ምስራቅ ኤዥያና ፓሲፊክ ሀገራት ጉዳዮች ዳይሬክተር ጄኔራል አምባሳደር ደዋኖ ከድር ከማርታ ግርማ ጋር ቆይታ አድርገዋል። ተከታተሉልን። በውጭ ጉዳይ ሚኒስቴር የመካከለኛው ምስራቅ ኤዥያና ፓሲፊክ ሀገሮች ዳይሬክተር ጀነራል ከሆኑት አምባሳደር ደዋኖ ከድር ጋር ቆይታ እናደርጋለን። አምባሳደር ጊዜውን ስለሰጡን ስለተገኙልን እጅግ አድርገን እናመሰግናለን። እጅግ አድርጌ አመሰግናለሁ። እኔም የህንዱ ጠቅላይ ሚኒስትር በኢትዮጵያ ጉብኝት ማድረጋቸው ዓላማው ምንድን ነው? ዓላማው የሁለቱን ሀገሮች የጋራ ጥቅም ማራመድ በሚቻልባቸው ጉዳዮች ዙሪያ የበለጠ ለማጠናከር የነበረውን ጠንካራ ግንኙነት ከፍ ወዳለ ደረጃ ለመውሰድ ታሪካዊ ግንኙነት ነው ያለ ነው ከህንድ ጋራ እሱን ወደ ስትራቴጂክ ግንኙነት ከፍ የማድረግ ዓላማ ያለው ነው። ይሄ በተለያዩ የትብብር መስኮች የሚገለጽ ነው። በዝርዝር ማየት እንችላለን። ስለዚህ ህንድ ከኛ ጋራ በጣም ጥሩ ግንኙነት ያላት ሀገር ናት። በጣም ረጅም ጊዜ ታሪክ ነው ያለን የጋራ መልካም የሚባል ግንኙነት ነው። ህንድ ከኢትዮጵያ ጋር ጠቅላላ ያለንን የኋላ ታሪክ ዞር ብለን ስናይ በጣም ጥሩ የሚባል ግንኙነት ነው የነበረን። ይሄም ከፖለቲካል ግንኙነቱ በተጨማሪ በሌሎች መስኮችም የሚገለጽ መልካም የሚባል ምሳሌያዊ ሊሆን የሚችል ነው። ይሄ አሁን የበለጠ ከፍ ወዳለ ደረጃ የሚወስድ ነው ይሄኛው ግንኙነት ማለት ይቻላል። በኢትዮጵያና በህንድ መካከል ያለው የሁለትዮሽ ግንኙነት ምን ላይ መሰረት ያደረገ ነው? ህንድ በተለይ ቀደም ባለ ጊዜ በጣም በርካታ የህንድ መምህራኖች ኢትዮጵያ ውስጥ ነበሩ። ሃይ ስኩል አካባቢ ብዙ ሰው የህንድ መምህራንን የውጭ መምህራን ሲባል ህንዶች ናቸው በብዛት የነበሩት በተለይ ሃይ ስኩል። ይሄ በትምህርት መስክ የነበረንን ትብብር የሚያሳይ ነው። በጣም በርካታ ናቸው። ግማሾቹ እዚሁ ሀገርን ቀርተዋል እና ወደ አንደኛ ሁለተኛ ጄኔሬሽን ሁሉ ደርሰዋል። ሁለተኛ በኢንቨስትመንት መስክ በጣም ጠንካራ ግንኙነት ነው ያለን። ወደ 650 የሚደርሱ የህንድ ኩባንያዎች በኢትዮጵያ ውስጥ አሉ። ስለዚህ ይሄ ጠንካራ የኢኮኖሚ ግንኙነትን ያሳያል። በርካታ የህንድ ኮሚኒቲ ኢትዮጵያ ውስጥ አሉ። ኢትዮጵያ ውስጥ ተወልዶ ያደጉ ኖሮ አንደኛ ጄኔሬሽን ሁለተኛ ትውልድ ላይ የደረሱ
ህንዳውያን አሉ። ስለዚህ በኢኮኖሚው በብዙ መልክ ተሳትፈዋል። በጨርቃጨርቅ በተለያዩ ካምፓኒዎች ላይ ተሳትፎ ከፍተው እየሰሩ ነው ያሉት። በንግድም በምንም እየተሳተፉ ነው ያሉት። በንግድም እንደዚህ ጠንካራ ግንኙነት ነው ያለን። በዋናነት ከኢትዮጵያ የእርሻ ምርቶችን ነው ወደ ህንድ የምንልከው። ቡናም፣ ሰሊጥም፣ ሌሎችም በርከት ያሉ የእርሻ ምርቶች ይሄዳሉ ወደ ህንድ። ከህንድ ወደዚህ ማሽኖች ይገባሉ፣ ጨርቃጨርቅም ይመጣል፣ የፋብሪካ ውጤቶች ይመጣሉ። በእርግጥ ንግዱ ወደ ህንድ ያጋደለ ነው፣ ግን ቢሆንም እኛም እነሱም ጥሩ የንግድ ግንኙነት ነው ያለን። እኛም ወደ እነሱ እንልካለን፣ እነሱም ወደ እኛ ይልካሉ። ስለዚህ በኢንቨስትመንት ብቻ ሳይሆን በንግድም ጠንካራ ግንኙነት ነው ያለን። በትምህርት፣ በኢንቨስትመንት፣ በንግድ በእነዚህ መስኮች በጣም ጠንካራ ግንኙነት ነው ያለን። አሁን ደግሞ የህዝብ ለህዝብ ግንኙነትን ለማጠናከር በቱሪዝም መስክ የበለጠ ተባብሮ ለመስራት፣ በአይሲቲ መስክ በዲጂታላይዜሽን በጣም ጥሩ አቅም አላቸው። በተለይም በአሁኑ ጊዜ በአርቲፊሻል ኢንቴሊጀንሲ በጣም የተጠናከረ አቅም ነው ያላቸው። ጥሩ ልምድ ነው ያላቸው። ኢትዮጵያ ብዙ ከህንድ ትማራለች በዚህ መስክ። እኛ ደግሞ አሁን ገና እየጀመርን ነው። እያደገ ያለ ሴክተር ነው። ከነሱ ጋራ ብዙ ትምህርት መውሰድ እንችላለን። ያግዛሉ። የውጭ ጉዳይን ዳታቤዝም እንደዚሁ ለማበልጸግ ስምምነት ተደርጓል። አንዱ ከተፈረሙት ሰነዶች ውስጥ አንዱ ስለዚህ ነው። ስለዚህ በአይሲቲ በዲጂታላይዜሽን መስክ እንደዚሁ ተባብሮ ለመስራት ነው። በትምህርት መስክ የነበረው ግንኙነት ጠንካራ ነው። የድሮ የመምህራኖቹ ብቻ ሳይሆን በአሁኑ ጊዜ ብዙ ኢትዮጵያውያን ህንድ ሀገር ውስጥ ይማራሉ። በመጀመሪያ ዲግሪም፣ በሁለተኛ ዲግሪም፣ በሶስተኛ ዲግሪም በጣም በርካታ ኢትዮጵያውያን ትምህርታቸውን በስኮለርሺፕ ወደ ህንድ ሄደው በጣም ብዙ ሰው እዛ ይማራል። ስለዚህ በእነዚህ መስኮች በተለያዩ መስኮች ያለው ግንኙነት ጥሩና ጠንካራ የሚባል ነውና እነዚህ ነገሮች ላይ የተመሰረተ ነው ማለት ይቻላል። ሁለቱ ሀገራት እንግዲህ የቆየ ታሪክ ያላቸው ሀገራት መሆናቸው አሁን ላላቸው ግንኙነት ምን አስተዋጽኦ አለው? የረጅም ጊዜ የመንግስትነት ታሪክ ያላቸው ሀገሮች ናቸው። እንዲሁም ረጅም ጊዜ ነው። ኢትዮጵያም እንደዚሁ ረጅም ጊዜ ነው የመንግስትነት ታሪካችን። ግንኙነቱም ከድሮ ከአጼዎቹ ዘመን በፊት ጀምረው ነው። ወደ 2000 ዓመት ለሚጠጋ ጊዜ ነው ግንኙነቱ የነበረው ኢትዮጵያና የህንድ። ዛሬ የሚጀመር ምናምን አይደለም። በጣም የቆየ ግንኙነት ነው ያለው። እሱ ብቻም ሳይሆን በባህል እንዳልኩኝ በጣም በርካታ የህንድ ማህበረሰብ ኢትዮጵያ ውስጥ ይኖራሉ። ይሄ የሚያመሳስለን የባህል ልውውጦች ነበሩና የባህል ማዕከልም አለን። እኛም እዛ በጣም ጠንካራ ነው። አሁን ግን የህዝብ ለህዝብ ግንኙነትን ለማጠናከር እየሰራን ነው ያለ ነው። በቱሪዝም ማርክ ለመተሳሰር ነው እየሰራን ያለ ነው። ሁለቱ ሀገራት በንግድና ኢንቨስትመንት ያላቸው ግንኙነት ምን ያህል ጠንካራ ነው? በጣም በርካታ ነገር ከህንድ ይመጣል። ማሽነሪዎች፣ ኬሚካሎች፣ ጨርቃጨርቆች በጣም በርካታ። ይህን ምርት በጣም የታወቀ ነው። በጣም ብዙ ነው እዚህ የሚገባ። ወደ 2.3 ቢሊዮን አካባቢ ከህንድ ወደዚህ ይላካል። ከኛ ወደዛ ሚሊዮን ዶላሮች ናቸው፣ ግን የእርሻ ምርቶች ናቸው። ለነሱ ያጋደለ ቢሆንም በንግድ ጥሩ ግንኙነት ነው ያለን። በአሁኑ ሰዓት ከ650 በላይ የህንድ ኩባንያዎች ኢትዮጵያ ውስጥ ኢንቨስት አድርገዋል። አሁን ደግሞ አዳዲስ እየመጡ ነው። አሁን ባለፈው ሳምንት 10 ምናምን ካምፓኒዎች መጡ። ፎረም ነበረን፣ በጣም ትልቅ ፎረም ነበረ። አሁንም እየመጡ ነው ያሉት። አሁን ደግሞ የበለጠ ይመጣሉ። ኮንፊደንስ ዴቨሎፕ ያደርጋሉ። የክብር ጠቅላይ ሚኒስትራቸው መጉብኝት በጣም ለኢንቨስተሮቹ ሙሉ ኮንፊደንስ ነው የሚሰጠው እና የበለጠ ይመጣል። ሁለተኛው ግዙፍ የኢንቨስትመንት ፓርትነር ናት ኢትዮጵያ ላይ። ይሄ ትልቅ ነገር ነው። ይሄ እያደገ ያለ ነገር ነው እና አቅሙም አላቸው። እነሱም እየመጡ ነው ያሉት። እኛም አያያዛችን ጥሩ ነው። ይሄ ይቀጥላል። ኢትዮጵያና ህንድ በባለብዙ ወገን መድረኮች ያላቸው የትብብር ሁኔታስ ምን ይመስላል? በባለብዙ ወገን አንደኛ ብሪክስ አባል ስንሆን በጣም የደገፈችን ሀገር ህንድ ነች። አባል እንድንሆን ሙሉ ድጋፏን ነው የሰጠችው። ለእኛም ካምፔን ነው ያደረገችው።
በጣም ትልቅ ድጋፍ ነበራት ለኢትዮጵያ። በዓለም አቀፍ መድረኮችም እንደዚሁ መደጋገፍ አለ። በባለ ብዙ ወገን በሚባለው የዲፕሎማሲ መድረኮች ብዙ ጊዜ ህንድ ኢትዮጵያን ትደግፋለች፣ ኢትዮጵያም ህንድን እንደግፋለች። በጣም ነው የምንደጋገፈው። ያለን ታሪክም እሱ ነው። ዓለም ደረጃ በሚደረጉ ጉዳዮች እኛን ትደግፋለች፣ እኛም እነሱን እንደግፋለን። የመደጋገፍ ታሪክ ነው ያለን። ቀደም ሲል አምባሳደር እርስዎ አንስተውታል። ኢትዮጵያና ህንድ በልማት ትብብርም በህዝብ ለህዝብ ግንኙነትም ጠንካራ የሆነ ግንኙነት ያላቸው ሀገራት እንደሆነ ይነሳል። ይህንን ለማጠናከር አሁንስ እየተሰሩ ያሉ ስራዎች ምንድን ናቸው? በርካታ የህንድ ኩባንያዎች ወደ ኢትዮጵያ እየመጡ ነው። ለቱሪዝምም እየመጡ ነው ያሉት። ይሄን የማጠናከር ስራ እንሰራለን፣ አጠናክረን እንሰራለን። የመንግስት ለመንግስት ግንኙነቱም በጣም ጠንካራ ነው። የልምድ ልውውጡም ጠንካራ ነው። በትምህርት መስክም በርካታ ተማሪዎች በስኮለርሺፕ ወደ ህንድ ሄደው ይማራሉ። አሁን ደግሞ ክብር ጠቅላይ ሚኒስትራቸው ሲናገሩት ለኢትዮጵያ የሚሰጠውን የስኮለርሺፕ መጠን ከበፊቱ በእጥፍ ጨምረናል አሉ። ይሄ በጣም ትልቅ ዜና ነው። በጣም ትልቅ የአቅም ግንባታ ነው ማለት ይቻላል። በርከት ባሉ ተዘርዝሮ የተቀመጡ ቅድሚያ የሚሰጣቸው በእርሻም በምንም የተቀመጡ ነገሮች አሉ። እሱን በሚገባ ለመግፋት እና ለመስራት ነው በጋራ ያለው ሁኔታ። የህንድ ጠቅላይ ሚኒስትርን ጨምሮ በቅርቡ የተለያዩ ሀገራት መሪዎች ወደ ኢትዮጵያ መጥተው ነበርና የዚህ ጉብኝት እንደምታው ምንድን ነው? ይሄ ጠንካራ የዲፕሎማሲ ግንኙነት መኖሩን ያሳያል። ኢትዮጵያ በአፍሪካ ውስጥ ያላትን ቦታ፣ ተደማጭነት ይሄ የኢትዮጵያው መሪ ክቡር ጠቅላይ ሚኒስትር አብይ ያላቸውን የዲፕሎማሲ አቅምም የሚያሳይ ነው እና ይሄ ነው የሚያሳየው። በጣም በርካታ ሀገሮች ናቸው እየመጡ ይመጣሉ። አሁንም የአፍሪካ ፖለቲካል ካፒታል ሲቲ ያለባት ሀገር ናትና ብዙ ሀገሮች ኢትዮጵያ ካላት ተጽዕኖ ፈጣሪነት አንጻር ብዙዎቹ ከኢትዮጵያ ጋር ጠንካራ ግንኙነት እንዲኖራቸው ይፈልጋሉ። ከዚህ አንጻር ይሄን ባለፉት ጊዜያቶች ሲደረግ የነበረው ነገር ይሄንን የሚያሳይ ነው። በውጭ ጉዳይ ሚኒስቴር የመካከለኛው ምስራቅ ኤዥያና ፓሲፊክ ሀገሮች ዳይሬክተር ጀነራል አምባሳደር ደዋኖ ከድር ጊዜውን ስለሰጡን አብረውን ስለቆዩ እጅግ አድርጌ አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። ተመልካቾቻችን የዛሬ ዲፕሎማሲያችን ዝግጅት ይህን ይመስል ነበር። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። በቀጣይ ሳምንት በሌላ ቆይታ ከእናንተ ጋር እንገናኛለን። ፕሮግራሙን እየመራው ከመላይ ስቱዲዮ ባለሙያዎች ጋር ዘላለም መሉ ነበርኩ። ጤና ይስጥልኝ።